ከእግዚአብሔር ምንድነው የምትፈልጉት? ወደ ጌታ ለምንድነው የምትመጡት? ፍላጎታችሁን ያሟላል፣ ይሰጣችኋል፣ የምትፈልጓቸው ነገሮች ያደርግላችኋል። ግን ከእግዚአብሔር የሆነ ነገር ተሻምቶ በግርግር ዝግን እፍስ አድርጎ ወደ ገዛ ፈቃድ መሄድ፣ ወደ ጥፋት መሄድ ምንኛ ኪሳራ ነው። በራስ ፈቃድና በራስ ሐሳብ ተጠላልፎ ቁጭ ማለት ምንኛ ኪሳራ ነው። እግዚአብሔርን ለሚሰጠው ነገር ሳይሆን ለራሱን ፈልገው። የሰው ልጅ ትልቁ ጥያቄው ህይወት ነው። የሰው ልጅ ትልቁ ጥያቄው ጤንነት አይደለም። አዎ ጤንነት መልካም ነገር ነው። የሰው ልጅ ትልቁ ጥያቄው እንጀራ አይደለም። አዎ እንጀራ በጣም አስፈላጊ ነገር ነው። እንጀራ በልተን ነው የምንኖረው። እግዚአብሔር እንጀራ ይሰጣል። ዋና ጥያቄያችን ግን እንጀራ አይደለም። ነፃ መውጣት አይደለም ዋነኛ ጥያቄያችን። አዎ ነፃ መውጣት ያስፈልገናል እግዚአብሔርን እናከብር ዘንድ። እግዚአብሔርን እርሱ ላሰበልን ዓላማ ውለን አክብረነው እንኖር ዘንድ ነፃነት ያስፈልገናል በሚገባ። ነፃነት ለሱ ኢየሱስ ህይወት ነው። ይሄ ክራውድ ሜንታሊቲ፣ ይሄ ኮንሱመር ሜንታሊቲ ሳይሆን ወደ ልቡ ሐሳብ የሚጠጋ ጌታን የሚወድ ጌታን ፎር ሁ ሂ ኢዝ ማን ስለሆነ ከሱ የሚገኘው ኦልቲሜትና ዋና ነገር ምን እንደሆነ በማወቅ ወደሱ የምንመጣ ሰዎች ያርጋል። ሰላም ለእናንተ ይሁን። እንደምን አላችሁ? በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የጌታ ሰላም ይብዛላችሁ። እግዚአብሔር ይመስገን። ዛሬ ከኔ ጋር አብረን የምናየው ክፍል ማርቆስ ምዕራፍ 3 ከቁጥር 7 እስከ 12 ይሆናል። ሁላችንም መጽሐፍ ቅዱሶቻችንን እዛ ክፍል ላይ ከፍተን ከኔ ጋር ቆመን እናነብና የእግዚአብሔርን ቃል እንማማራለን። ማርቆስ ወንጌል ምዕራፍ 3 ከቁጥር 7 እስከ 12። ማርቆስ ወንጌል ምዕራፍ 3 ከቁጥር 7 እስከ 12። ኢየሱስ ከደቀ መዛሙርቱ ጋር ወደ ባህሩ ሄደ። ከገሊላ የመጣ እጅግ ብዙ ሕዝብም ተከተለው። የሚሰራውንም ነገር የሰሙ ሰዎችም ከይሁዳ፣ ከኢየሩሳሌም፣ ከኤዶምያስ፣ በዮርዳኖስም ማዶ ካለው አገር እንዲሁም ከጢሮስና ከሲዶን አካባቢ ወደ እርሱ መጡ። የተሰበሰበውም ሕዝብ እንዳያጨናንቀው አነስተኛ የሆነ ጀልባ እንዲያዘጋጁለት ደቀ መዛሙርቱን አዘዛቸው። ብዙዎችንም ፈውሶ ስለነበር በሕመም የሚሰቃዩ ሁሉ ሊዳስሱት ይሽቀዳደሙ ነበር። እንዳውም የቀደመውን ትርጉም እያነበባችሁ ያላችሁ ራሳቸውን ይጥሉ ነበር፣ ወይም ደግሞ ከፊቱ ይወድቁ ነበር፣ ላዩ ላይ ይወድቁ ነበር ይላል። በጣም ዴስፐሬሽኑን ያሳያል። እርኩሳን መናፍስቱን ባዩት ቁጥር ከፊቱ እየወደቁ አንተ የእግዚአብሔር ልጅ ነህ በማለት ይጮሁ ነበር። እርሱ ግን ማንነቱን እንዳይገልጹ አጥብቆ ገሳቸው ነበር። ይህ እግዚአብሔር ቃል ነው። እንቀመጣለን፣ እንጸልይ። የቃሉ ባለቤት የሆንክ እግዚአብሔር መጽሐፍህ ሲነበብ በተነበበበት ቦታ ሁሉ ተገኝተህ ለልብ መናገር የምትችል ብቸኛ ደራሲ አንተ ነህ። ስለዚህ አሁን በዚህ ቦታ ተገኝተህ ቃልህን አስተምረን፣ ለልባችን ተናገረን፣ እንደሚያስፈልገን ለእያንዳንዳችን ቃልህን አከፋፍለን ስለምታረገው አመሰግንሃለሁ። በኢየሱስ ስም አሜን። እንግዲህ አድሜ ቅድም ሲነገረን እንደነበረው የማርቆስ ወንጌልን እየተመለከትን የተወሰኑ ሳምንታትን እንዳሳለፍን ታውቃላችሁ። ከምዕራፍ 1 ቁጥር 1 ተነስተን እስከ ምዕራፍ 3 ቁጥር 6 ደርሰናል። በተወሰኑ ሳምንታት ጉዞ ማለት ነው። ወንጌላዊው ማርቆስ የጌታ ኢየሱስ ክርስቶስን ሕይወትና አገልግሎት ባየበት መነጽር እርሱ ካሜራውን ደግኖ ሲያስቃኘን በነበረበት መንገድ የጌታ ኢየሱስን ሕይወትና አገልግሎት እየተመለከትን ነበር የነበር ነው። በጣም ብዙ ነገሮችን እንግዲህ ዳሰናል፣ ተመልክተናል። ወደኋላ ሄዶ ይሄን ለማለት ትንሽ አስቸጋሪ ነው የሚሆነው። ነገር ግን ምን ማለት እችላለሁ? ዩቲዩብ ማለት እችላለሁ። የሕያው መንገድ ቤተክርስቲያን ዩቲዩብ ቻናል ላይ ሄዳችሁ ትምህርቶቹ ሪቫይዝ ማድረግ ምንድን ነው እስከዛሬ ድረስ ሲባል የነበረው ምንድን ነው፣ ስለ ማርቆስ ወንጌል፣ ስለ ኢየሱስ ክርስቶስ ሕይወትና አገልግሎት፣ ስለ ተልእኮ፣ ስለ ንግግሩ፣ ስለ ድርጊቶቹ ምን አለ የሚለውን ነገር እኛ እስከዛ ምን እንማር፣ ዛሬ በሕይወታችን ምን ልናገኝ ይገባል የሚለውን ነገር በሚመለከት ወደ ኋላ ሄዶ እነሱን ቪዲዮዎች ማየት ይቻላል ማለት ነው። ኮንቲኒዩቲ ከፈለጋችሁና ወደ ኋላ አብራችሁን መማርና ማወቅ ከፈለጋችሁ ማለት ነው። ስለዚህ በዋናነት ግን የሆነ አይነት እንደው ትንሽ ሴንስ ነገር እንዲሰጠን የሆነ ሰብሰብ ነገር ለማድረግ ኢየሱስ ክርስቶስ አገልግሎቱን እንደጀመረ አንድ ኢንትሮዲውስ የተደረገና ዲቨሎፕ እያደረገ የዳበረ የቆየ አንድ ሀሳብ አለ። እስከዛሬ ስንመለከት የነበረው ከምዕራፍ 1 ጀምሮ በተለይ ማለት ነው።
ምንድነው ያ ሐሳብ? ኢየሱስ ክርስቶስ ባለስልጣን ነው። የመጣው ንጉስ መንግስቱን እያስተዋወቀ እንግዲህ ኢየሱስ ክርስቶስ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ በማለት አገልግሎቱን ጀመረ ይለናል አይደለም? ማርቆስ ምዕራፍ 1 ላይ ስንመለከት ያንን ማለት ከጀመረበት ጊዜ አንስቶ አንድ የሚታይ ነገር አለ። ኢየሱስ ክርስቶስ የሆነ አስተማሪ የሆነ መምህር ብቻ ሳይሆን ባለስልጣን ነው እና ለየት ባለ መንገድ እስከዛሬ ድረስ አይሁድ ወይም ደግሞ የአገልግሎቱ ተደራሲያን እስከዛሬ ድረስ ከሚያውቁት አዩት እንዲህ ተሰማቸው እንዲህ አይነት ኢምፕሬሽን አደረባቸው ተብለው የተነገረልን ሰዎች እስከዛሬ ድረስ ከሚያውቁት ለየት ባለ መንገድ ብቅ ያለ አንዳች ክስተት ነው፣ አንዳች ፌኖሜነን ነው። ምን አይነት ባለስልጣን? ኢየሱስ ክርስቶስ ምንድን ነው? ባለስልጣን ነው እና ሲጀምር ምን ብሎ ይነግረናል? ሲናገር በንግግሩ ስልጣን ተደመሙ፣ ባነጋገሩ ዘይቤ ተደመሙበት። በቃሉ ሳይሆን ልክ እንደ ጻፎችና እንደ ፈሪሳውያን ሳይሆን እንደ ባለስልጣን ያስተምራቸው ነበረ። እንዲህ ተብሏል፣ ያለን ትራዲሽን እና ያለን ትውፊት ይህንን ነው የሚያስተምረው። ስለዚህ እንዲኑሩ ሳይሆን እኔ እንዲህ እላችኋለሁ፣ እንዲህ ማድረግ ይገባችኋል፣ እንዲህ ልታረጉ ይገባል እያለ በስልጣን ቃል ነበር የሚናገራቸው። ኢየሱስ የቃሉ ባለቤት የቃሉ ባለስልጣን ነው። እሱን ተመልክተናል። ቀጥሎ ስንመለከት ደግሞ በርኩሳን መናፍስት ላይ ኢየሱስ ደግሞ ባለስልጣን ነው። ኮማንድ ያደርጋቸዋል። በቃሉ ስልጣን ከሰዎች ውስጥ ተነቅለው ይወጣሉ፣ እየጮሁ እየታዘዙ ይሸሻሉ። በቃሉ ስልጣን ሰዎችን ትተው ሰዎችን ነፃ ለቀው ይሄዳሉ። ኢየሱስ በክፉ መናፍስት ላይ ባለስልጣን ነው። ኢየሱስ ጌታ ነው። ኢየሱስ በክፉ መናፍስት ላይ ብቻ ሳይሆን ኢየሱስ ደግሞ በበሽታም ላይ በደዌ ላይ ሰዎችን በሚያሰቃይ ሰፈር እንዲያረጉ በሚያረግ በሚጨቁን በሚያሳዝን ደቁሶ በያዘ በበሽታ ኃይልም ላይ ኢየሱስ ክርስቶስ ምንድን ነው? ኢየሱስ ክርስቶስ ባለስልጣን ነው። በጣም ደግሞ ኪ የሆነና በጣም ኢምፖርታንት የሆነ ደግሞ ኢየሱስ ክርስቶስ ባለስልጣንነት ምንድን ነው አለን? ኢየሱስ ክርስቶስ በኃጢአት ላይ ባለስልጣን ነው። ኃጢአትን የማስተሰረይ ስልጣን አለው። ኢየሱስ ክርስቶስ ኃጢአትን የማስተሰረይ ስልጣን አለው አይደለም? ያ በጣም አብረን የተመለከትነው ለየት ያለ የፈውስ ታሪክ ያለበት ማለት ነው። ጣሪያ ተነድሎለት በጓደኞቹ ኢየሱስ ክርስቶስ ትይዩ ፊት ለፊት የወረደው ያ ሰው ታሪክ ስንመለከት ኢየሱስ ክርስቶስ የሰው ልጅ በምድር ላይ ኃጢአትን ይቅር ማለት ኃጢአትን የማስተሰረይ ስልጣን እንዳለው ታውቁ ዘንድ ነው ይሄ የሚሆነው ብሎ ያንን ሰው እንደፈወሰው እንመለከታለን። ኢየሱስ ክርስቶስ ወደ መንግስቱ የሚገባውን የመንግስቱ ተካፋይ የሚሆነውን ሰው የመምረጥ ስልጣን አለው። እርሱ የወደደው እርሱ የጠራው እሱ ግብዣ ያደረገለት ሰው ወደ መንግስቱ መግባት ይችላል። ሰዎች የእግዚአብሔር መንግስት ለእኛ ነው ብለው ለራሳቸው የወሰኑት ወይም ደግሞ ያጠሩት አጠር ቢኖርም የመንግስቱ ባለቤትና ጌታ የሆነው ኢየሱስ ክርስቶስ ግን ወደ መንግስቱ የሚጠራቸውን ሰዎች እሱ ነው የሚወስነው። እኛ ያልናቸው የወሰናቸው እነሱ ይገባቸዋል እነሱ አይገባቸውም ያልናቸው ሰዎች ሳይሆኑ ኢየሱስ ይገባቸዋል እኔ ጠርቻቸዋለሁ ያላቸው ሰዎች ወደ መንግስቱ የማምጣት የመጥራት ስልጣን አለው። ኢየሱስ ክርስቶስ በሰንበት ላይም ጌታ ነው የሚለውን እነዚህን ዋና ዋና ነገሮች ስንመለከት ቆይተናል ማለት ነው። በተለይ ደግሞ መጨረሻ ላይ ስንመለከተው የነበረውን ክፍል ስንመለከት ምዕራፍ 3 ከ1 እስከ 6 ማለት ነው አንድ ኮንፍሮንቴሽን አንድ መጋፈጥን ተመልክተን ነው የጨረስ ነው ማለት ነው። ከዚህ በፊት የነበረን የማርቆስ ወንጌል ቆይታ በሰንበት በምኩራብ ነበረ። ኢየሱስ ክርስቶስ እያስተማረ ነበረ። እጁ የሰለለች ሰው እንደነበረ ይነግረናል ማርቆስ። ከዚያ ሊፈውሰው ስለፈለገ ጌታ ኢየሱስ ክርስቶስ ና አለው። ወደፊት ወደ ምኩራቡ ሰዎች ወዳሉበት ወደ መሃል አመጣው። ምናልባት ባለፈው ስንመለከት እንደተረዳ ነው ይራሩለት እንደሆነ ሲያሳዝን እንደው በእጁ ሰርቶ እንኳን መብላት እንዳይችል እንዲህ ሆኗል፣ ታሟል፣ ጉዳት ደርሶበታል ብለው ይራሩለት እንደሆነ ይመስላል ይላሉ ብዙ ሰዎች የመጽሐፍ ቅዱስ ተማሪዎች። ሊፈውሰው ሲመጣ አጉረመረሙበት በልባቸው። እስኪ በሰንበት እስኪ ይፈውሰው እንደሆነ ጉዱን እናይለታለን እያሉ ካሁን ፎልት ፋይንዲንግ እና ጥፋት ይፈልጉበት አሰፍስፈው የሆነ ሰበብ ሲፈልጉበት እንደነበረ እንመለከታለን። ኢየሱስ ክርስቶስ ጠየቃቸው፣ በሰንበት መልካም ነገር ማድረግ ተፈቅዷል ወይስ ክፉ? ህይወትን ማዳን ተፈቅዷል ወይስ ምንድን ነው የተፈቀደው? ምንድን ነው በሰንበት ማድረግ የሚቻለው ብሎ ሲጠይቃቸው ዝም ከልባቸው ድንዳኔ የተነሳ አይ መልካም ነገር ማድረግ ተፈቅዷል ቢሉ ፈውሱ መልካም ነገር ነው፣ ስለዚህ መፈወሱ የእግዚአብሔር ፈቃድ ነው የሚል ድምዳሜ ላይ እንዳያደርሳቸው ጸጥ አሉ። በልባቸው ክፋት የተነሳ ስለ ልባቸው ድንዛዜ አዝኖ ይላል በጣም አዘነና በቁጣ ተመለከታቸው የሚል ክፍል ትመለከታላችሁ። ገላመጣቸው። አያስፈራም ወይ? እንደው የሰው ግልምጫ እንኳን ምንፈራው እንትን የምንለው ሰው ግልምጫ እንኳን ያስፈራል አይደል? እንኳን የመለኮት በስጋ ለባሽ መልክ ሆኖ እንዲህ
በቁጣ ሲመለከት ምንኛ ሊያስፈራ እንደሚችል አስቡ። አንፎርቹኔትሊ ለነሱ ለመመለስ ሳይሆን ጭራሽ ለጥፋት ነው የሆነባቸው። ፈወሰው ያን ሰው። ከዛ በኋላ ምንድነው የሚለው? ያቆምንበትን ክፍልና አሁን ያለውን የምንመለከተውን ክፍል ለማያያዝ ስለፈለኩኝ ነው። ምንድነው ወዲያው የሚለው? ከፈወሰው በኋላ ወጥተውም ከሄሮድስ ወገን ከሆኑት ጋር ሊገሉት ተማከሩ ይላል። በሰንበት ኢየሱስ ክርስቶስ እጁ የሰለለውን ሰው እጅ በመፈወስ ህይወትን ሰጠው። ህይወቱን ሪስቶር አረገለት። ላይቭሊሁዱን ሪስቶር አረገለት። ዲግኒቲውን ሪስቶር አረገለት። ስለዚህ መልካም ነገርን አደረገ። እነሱ በሰንበት ይህን ማድረግ አይገባም ብለው በሰንበት በመቅናት ምን አደረጉ ይላል? ሊገሉት ተማከሩ ይላል። ምጸት ነው፣ አይረኒ። ያንን በጣም እንድናየውና ያንን ልብ እንድንለው በጣም ይፈልጋል የማርቆስ ጸሐፊ። ስለዚህ እንደዛ ባለበት ነው ማርቆስ ከምኩራብ ካሜራውን ብድግ ያደርግና ደግሞ ወደ ሌላ ሎኬሽን ወደ ሌላ ሴቲንግ ይወስደናል። ምዕራፍ 3 ቁጥር 7 ሲነግረን ምን ይላል? ወዲያውም ወይም ደግሞ ካሜራው ዞር ሲል የት ጋር ነው ራሳችንን የምናገኘው? ወደ ባህር ሄደ፣ ከደቀ መዛሙርቱ ጋር ወደ ባህር ሄደ ብሎ ይነግረናል። ከዛ ከገሊላ የነበሩ ሰዎች ከምኩራብ ወደ ባህር ተከተሉት። ሺፍት አደረገ ቦታውን ማለት ነው። እንግዲህ ይሄ ምንድነው ብለን ብናስብ እንዴት ለምን ወይ ደግሞ ወደዛ ለመሄድ ለምን አስፈለገው የሚለውን ነገር ለመመልከት ካሰብን ስልታዊ ማፈግፈግ ይባላል። ስልታዊ ማፈግፈግ ይባላል። ኢየሱስ ክርስቶስ አገልግሎቱን ስንመለከት በሌሎችም ወንጌላት ያለውን የአገልግሎቱን አካሄድ ስንመለከት እውነትን የሚያደርግና ማንንም የማይፈራ ነው። ልክ ነኝ? ሰውን ይፈራ ነበር ጌታ ኢየሱስ። ለሰዎች ብሎ መልእክቱን ይቀይር ነበር። ሊያደርግ ያሰበውን የእግዚአብሔር ፈቃድ የሆነውን የተላከበትን ይህን ላደርግ ነው የመጣሁት፣ ሚሽኔ ይሄ ነው፣ ተልኮ ይሄ ነው ያለበትን ነገር ከማድረግ እንዲች ብሎ ወደኋላ አመንትቶ አያውቅም። እግዚአብሔር ጌታ ኢየሱስ ሰውን አይፈራም፣ ማንንም ሰው አይፈራም። ነገር ግን ያለ ጊዜው የሆነ ኮንፍሮንቴሽንን፣ ያለ ጊዜው የሆነን መጋፈጥን፣ ያለ ጊዜው የሆነን ክላሽንና ትኩረትን ካሰበበት ከመጣበት ዓላማ ዞር የሚያደርገውን ነገር አቮይድ ለማድረግ ለጊዜው ከዛ ከምኩራብና ከከተማው መካከል ዞር ብሎ ወደ ባህር ዳር ሲሄድ እንመለከተዋለን ማለት ነው። ምናልባት ሰውኛው ሪያክሽን ምንድን ነው? እስኪ ልብ፣ ጭራሽ ልትገሉኝ መማከር፣ ለዚህም ተደርሶልኛል፣ እኔን እስኪ ልብ እንተያያታለን ማለት በጣም ቀላል ሪስፖንስ ሊመስል ይችላል። ያንን የማድረግ ደግሞ እና ያንን ፎሎ አፕ የማድረግ ስልጣን ያለው ነው አይደለም እግዚአብሔር ልጅ አለኮ ስለፈቀድኩኝ ነው እንጂ ብፈልግ የመላእክት አጀብ እዚህ ዱብ ብሎ በቀኝ 10,000 በግራ 10,000 ላጥ አርጉ ሊጥሏቸው የሚችሉ እነሱን ማዘዝ እችላለሁ። እነሱ ይታዘዙልኛል፣ ሊመጡልኝ ይችላሉ፣ ሊያድኑኝ ይችላሉ። ግን አስፈላጊ ሆኖ አላገኘሁትም ሲል ትመለከታላችሁ። ምንንም ነገር የሚያደርገው አስቡበት ነው። ስለዚህ አላስፈላጊ ኮንፍሮንቴሽን ለማስወገድና ለጊዜው አገልግሎቱ ላይ ሚሽኑ ላይ ቆይቶ የመጣበትን የስብከትና ሰዎችን ነፃ የማውጣት የማዳን የእግዚአብሔር መንግስት ፕሮክሌም የማድረግ የማወጅ አገልግሎቱን ሲኑን ቀይሮ ሲያደርገው እንመለከታለን ማለት ነው። ትክክለኛ ጊዜ እስኪደርስ ድረስ የእግዚአብሔርን ፈቃድ እየለዩ ማድረግን ትመለከታላችሁ። ትክክለኛው ታይም እግዚአብሔር ያሰበልና ወደሚቀጥለው ስቴፕ የምንሄድበት የእግዚአብሔር ታይሚንግ እስኪመጣ ድረስ አንዳንድ ጊዜ ያልተሰጠንን አሳይመንት ሊሆን ይችላል የምንሰራው፣ ያልተሰጠንን ኮንፍሮንቴሽን፣ ያልተሰጠንን ምልልስ እንካሰላንታ ምናምን እያደረገ ሊሆን ይችላል ጊዜያችንን የምንፈጨው። አንዳንድ ጊዜ ምን ማድረግ ያስፈልጋል ማለት ነው? ዞር እጥፍ ማለት እና የሆኑ የሚያልፉ ጊዜዎችን ማሳለፍ አስፈላጊ ሊሆን ይችላል። ተመሳሳይ ነገሮችን እንመለከታለን አይደለ? በተራራ ጫፍ አመጡትና በቃ ምንድነው ገደል ጫፍ ላይ አድርገው ሊወረውሩ ሲሉ ምን ይላል? እንዴት እንተያያለን ምናምን ሲል እዛ ጋር አንድ ሁለት ምናምን ሲል እንመለከትም። በመሃላቸው አልፎ ተሰውሮባቸው በመሃላቸው አልፎ ሄደ ሲል እንመለከታለን። ያ እየመጣ ያለ ልክ ነው እኮ ምዕራፍ 3 ቁጥር 6 ላይ የተጀመረው ይሄ ሊገሉት ተማከሩ የሚለው እኮ ክላይማክሱ እየመጣ ነው። ያ ክላይማክስ ግን የሚደርስበት ጊዜ አለው። መሟላት ያለባቸው ቅድመ ሁኔታዎች አሉ። እስከዛ ድረስ መሰራት ያለባቸው ነገሮች አሉ። ደቀ መዛሙርቱን ይጠራል። ከዚህ በኋላ ባለው ክፍል ላይ የምናየው ለማሰማራት ትምህርት ይሰጣል። አገልግሎት አለው። ብዙ የሚያስተምራቸው ትምህርቶች አሉ፣ የሚያደርጋቸው ነገሮች አሉ። እነዛን ነገሮች አጠናቆ ስቴጁ ሴት ሲደረግ እግዚአብሔር ያለው ጊዜ ሲደርስ ወደ መስቀል መሄዱ የማይቀር ነው። ያ ጊዜ እስኪመጣ ድን ዞር ብሎ
አገልግሎቱን ሲቀጥል እንመለከታለን። ትኩረቱ እንዳለ ነው፣ ፎከሱ እንዳለ ነው። ምን የማድረግ የእግዚአብሔር መንግስት የማወጅ ደግሞም በኢሳይያስ ምዕራፍ 61 ላይ እንደተነገረው እርሱም ደግሞ ይሄ ዛሬ በጆሮአችሁ ተፈጸመ ብሎ በማቴዎስ ወንጌል ላይ በሉቃስ ወንጌል ላይ ሲናገር እንደምንመለከተው ያንን እያደረገ ነው የመጣው። ለታሰሩት መፈታትን፣ ለዕውራን ማየትን፣ ለማይሰሙ መስማትን፣ ለአንካሶች መዝለልን፣ ነፃ መውጣትን፣ የእግዚአብሔርን መንግስት መስበክን፣ የተወደደችውን የጌታን ዓመት መናገርን እያደረገ ሲቀጥል እንመለከታለን ማለት ነው። እግዚአብሔር ይመስገን። ስለዚህ ትኩረቱን እዛ ጋር አድርጎ አገልግሎቱን ቀጥሏል። በጣም ግን ከፍተኛ የህዝብ ክምችት አለ። ከገሊላ እርሱ ከነበረበት አካባቢ መጡ አሉ። ከዛ ደግሞ እያደረገ የነበረውን ዝናውን ሰምተው ደግሞ በጣም ብዙ ህዝብ እና በጣም ብዙ ግርግር እንደተከተለው ወደ ባህሩ ዳርቻ አካባቢ እንደመጡ እንመለከታለን። በጣም የሚያስጨንቅ አይነት የህዝብ ብዛት እስኪሆን ድረስ ማለት ነው። ዝም ብለን የአገልግሎቱን ተደራሲያን ማን ናቸው እዚህ አካባቢ የተገኙትና የአገልግሎቱ ቤኔፊሻሪ የሆኑ ተጠቃሚ የሆኑት ማን ናቸው ብለን ስንመለከት የተዘረዘሩልን ሰዎች አሉ። ከይሁዳ ይላል፣ ከኢየሩሳሌም ይላል፣ ከኤዶሚያስ ይላል፣ ከዮርዳኖስ ማዶ ዮርዳኖስን ተሻግሮ ካለው ቦታ ከጢሮስና ከሲዶና ምድር ህዝብ ግልብጥ ብሎ ነው የመጣው። የተወሰነው ቲያትር ለማየት ምን ለማድረግ የተወሰነው ትርኢት ለማየት ነው። የሆነ ስፔክታክል የሆነ የሚያዝናና ተአምራትና ድንቅን ማየት መቼ በጣም ፋሲኔት የሚያደርግ ነገር ነው አይደል? በተፈጥሮ የማይቻል ነገር ግን በሌላ ተፈጥሮአዊ ኃይል ፖሲብል የሆነ ነገር ማየት በጣም የሚያዝናና ነገር ነው። የተወሰነው ይሄን ለማየት እስኪ ይሄን ጉድ ኑና አብረን እንይ ተባብለው ግር ያሉ አሉ። የተወሰኑት ደግሞ የእውነትም ራሳቸው ታማሚዎች ናቸው፣ ራሳቸው በክፉ መንፈስ ስርዓት ውስጥ ያሉ ናቸው፣ ፈውስ የሚያስፈልጋቸው ናቸው። ወይም ደግሞ ጓደኞቻቸው፣ ቤተሰቦቻቸው፣ ዘመዶቻቸው የእውነትም ፈውስ የሚያስፈልጋቸው ሰዎች ናቸውና ህዝብ ሁሉ ግልብጥ ብሎ በጣም ብዙ ሰው ኢየሱስ ወደ ነበረበት ወደ ባህሩ ዳርቻ ወደ ገሊላ ሐይቅ ዳርቻ እንደመጡ እንመለከታለን ማለት ነው። እዚህ ክፍል ላይ በጣም ማስተዋል ያለብን አንድ ነገር እና ደግሞ በጣም አንድ ደስ የሚል ነገር ምንድን ነው? የኢየሱስ ክርስቶስ የአገልግሎቱ አድማስ አይሁድን ብቻ የሚመለከት ወይም ደግሞ አይሁድ ጋር ብቻ የቀረ አይደለም፣ ለአሕዛብም የደረሰ ነው። ስለዚህ ወንጌል እስከ ምድር ዳርቻ ሁሉ ሂዱ፣ አሕዛብንም በአብ በወልድ በመንፈስ ቅዱስ ስም ወንጌልን ለፍጥረት ሁሉ ስበኩ፣ አሕዛብንም በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው የተባለው ያ ግሬት ኮሚሽን የምንለው ተልእኮ ገና ፍንጩ መታየት የጀመረበት ቦታ እንደሆነ እንመለከታለን። ለአይሁድ ብቻ ሳይሆን ለአሕዛብም የተረፈ የእግዚአብሔር መንግስት ኢምብሬኪንግ እና መታወጅ እና ደግሞ በረከት መጠቀም እንዳለ እንመለከታለን። ማቴዎስ ምዕራፍ 4 ቁጥር 15 እየጠቀሰ ነው ኢሳይያስን። በጨለማ የሚሄድ ህዝብ ብርሃን አየ፣ በሞት ጥላ የሚሄድም ህዝብ ብርሃን ወጣለት ይላል እና ልክ በዛብሎን ምድር ከዮርዳኖስ ማዶ ያሉትን አሕዛብን እንደሆነ ተስፋ የሌላቸው ኔግሌክት የተደረጉትን የእግዚአብሔር ዘላለማዊ ፕላን ውስጥ ኢንክሉድድ አይሆኑም፣ እነዚህ ምንም አይነት ተሳትፎ የላቸውም፣ እድል ፈንታ የላቸውም የተባሉት የእግዚአብሔር መንግስት ተጠቃሚዎች ሆኑ። በረከቱ ደረሳቸው። እግዚአብሔር ይመስገን። በወንጌል አምኖ ፈታ ብሎ ጀርባውን ለጠጥ አድርጎ የሚሰማ ሰው ምኑም አይደለም፣ ደርሶን ስለሆነ አሁን በረከቱ ውስጥ አይደለም፣ አሁን ውስጡ ሆነን እኮ ስለሆነ ነው። ግን በጨለማ ሆነን ወንጌልን ፎር ዘ ፈርስት ታይም ብንሰማና ይሄ አይደል እንዴ እድሜን በሙሉ ስጠማው የነበረው፣ ይሄ አይደል እንዴ ሰራቦ የነበረው ነገር፣ የምፈልገው ነገር ይሄ አይደለም እንዴ የምንለው ይሄ ነው ማለት ነውና እግዚአብሔር ይመስገን በሩን ክፍት ያደረገው እና አሕዛብ አቤት ነበር የምለው እናንተን በሆነ አይደለም ኤትኒክ የሆነ በዘሩ ወይም ደግሞ በትውልዱ አይሁድ ከሆነ ህዝብ መካከል ያልሆነን እንግዲህ አይ ቲንክ ሁላችንም ኦልሞስት ማለት እችላለሁ በድፍረት ስለሁሉም ሰው መናገር ባይቻልም እና ለእኛም የደረሰን በዚህ መልክ ነው እና ፍንጩን እየሰጠ ነው፣ እያቀመሳቸው ነው። የእግዚአብሔር መንግስት የምትፈውሰው ነፃ የምታወጣው ሁለንተናዊ ነፃነትን የምትሰጠው የእግዚአብሔር መንግስት መታለች እያለ ኢየሱስ ክርስቶስ አገልግሎቱን እያገለገለ ያለበት ክፍል እንደሆነ እንመለከታለን። ስለዚህ በጣም ብዙ ሰው ነው የመጣው። የቻለውን ሁሉ እየፈወሰ ነበር። ኢየሱስ ማለት የቻለውን ስላችሁ የአቅም ማነስ ሳይሆን ፊዚካሊ ሊሚትድ ስለነበረ ከነበረው ሁኔታ አንጻር ወደሱ የመጡትን በአብዛኛው ይፈውሳቸው ነበር። በቃ ከዛ የተነሳ ሽሚያ እስኪሆን ድረስ መረጋገጥ ስታምፒድ አይደለም በጣም ብዙ ህዝብ ካለበት ከመኖሩ የተነሳ ስታምፒድ ሊኖር እስከሚችል ድረስ የሚያሰጋ ይሄ ለህይወት የሚያሰጋ አይነት ግርግር እስኪፈጠር ድረስ
በጣም ብዙ ሰው ሽሚያ ውስጥ ነበር የነበረው። የቀደመውን ትርጉም ቀደም ነግሬያቸዋለሁ። ራሳቸውን በፊቱ ይጥሉ ነበረ፣ ይወድቁ ነበር በፊቱ ፈውሰን እያሉ ራሳቸውን እላዩ ላይ ይጥሉበት ነበር የሚል ነገር እንመለከታለን። እና የሚራራና የሚፈውስ እግዚአብሔር የተባረከ ይሁን። ፈወሳቸው ይላልና ያደርግላቸው ነበር ይላል። የሚገርመው ነገር ጀልባ አዘጋጁልኝ ብሎ ለደቀ መዛሙርቱ መናገር እስኪያስፈልገው ድረስ እንደነበረ የነበረው ሁኔታ ትመለከታላችሁ። ለምን? አውት ኦፍ ኮንትሮል ሊሆን ስለሚችል ነገርየው ከቦታው ዞር ማድረግ እስከ ማለት ድረስ ያስፈልገው ነበር። አስተውላችኋል? ወንጌል ጌታ ኢየሱስ ትርኢት እንደማያሳይ እንዴ! ገበያ ተኮር የሆነ አገልግሎት ቢሆን የነበረው እንዴ ይሄ ሁሉ ህዝብ እኔም ብሎ መጡ፣ እኔም ፈልጎ እንዴ የምን ጀልባ የምን ታንኳ ነው? በቃ እንዳውም ከላይ ሰስፔንድድ ሆኜ እንደዚህ እየጨበጥኳቸው እያረኩ እየፈወስኳቸው የማልፍበት የሆነ የገመድ ነገር ትዘረጉልኛላችሁ፣ እንዲህ ታንጠለጥሉኝና እንዲህ በጎማ እንዲህ ነገር ስታደርጉኝ እያረኩ እየጨበጥኩ እየፈወስኩ የማልፍበት ምናምን አላለም። that's not what he came to do። አዎ የእግዚአብሔር መንግስት የፈውስም መንግስት ነው። አዎ የእግዚአብሔር መንግስት የሰውን ምድራዊ የሆነ አካላዊ የሆነ ፊዚካል የሆነ ኒድ ሚት ያደርጋል። አዎ ይሄ ነው የመጣሁት ለዚህ ነው ብሎ ተናግሯል አይደለ? ዮሐንስ ከታሰረ በኋላ እኮ የምትመጣው ይሄ ስናገርለት የቆየሁት የምንጠባበቀው መሲህ አንተ ነህ ተብሎ ሲጠየቅ ጌታ ኢየሱስ ምን አለ? እንግዲህ ያያችሁትን ንገሩት። ዕውራን ያያሉ፣ አንካሶች ይዘላሉ፣ የማይሰሙ ይሰማሉ፣ ሙታን እየተነሱ ነው። እንግዲህ ይሄ ምን ማለት እንደሆነ ለአንተ መናገር አያስፈልግም ማለት ነው። ዮሐንስ ምን ማለት እንደሆነ ያውቀዋል። ሰምቶ አሃ ብሎ የሚናገረው ነገር አለ ማለት ነው። የሚመጣው ይሄን እንዲያደርግ ይጠበቃል። ኢየሱስ የመጣው ለዚህ ነው። ግን ዋናው ደግሞ የአገልግሎቱ ማዕከል ይሄ እንዳልሆነ እንመለከታለን። እዚህ ጋር ቆም ብለን ስለ ህዝብ ግርግር ትንሽ ጠለቅ ብለን ብንመለከት እና የእግዚአብሔር ፍላጎት ደግሞ ምንድን ነው የሚለውን ነገር ብናይ በጣም መልካም ነው። ማለት ተፈጥሯዊው የሰው ቴንደንሲ አሁን እንደጀመርኩላችሁ ይሄን ነገር እንዴት ነው ማርኬተብል የምናደርገው? ይሄንን ዲማንድ እንዴት አድርገን ነው ለህዝብ አመቺ በሚደረግ መንገድ ፓኬጅ የምናደርገው የሚል ጥያቄ ነበር እኔና እናንተ ብንሆን የምንጠይቀው። እንዴት ነው እዚህ ላይ ካፒታላይዝ የምናደርገው? እንዴት ነው ለህዝቡ ኒድ ኬተር የምናደርገው? በበለጠ ኢፊሽንት እና የተቀላጠፈ በሆነ የሆነ ሰርቪስ መስጠት የምንችለው እንዴት ነው ብለን ነበር እኔ እናንተ የምናስበው። እና እዚህ ትራፕ ውስጥ እዚህ ወጥመድ ውስጥ የመውደቅ ፈተና በጣም ሪል ነው፣ በጣም አለ። እግዚአብሔር ሊረዳን ያስፈልገናል። የእግዚአብሔር ፍላጎት ምንድን ነው? የእግዚአብሔር ፍላጎት ከሰው ቁሳዊው ከሰው አካላዊው ፍላጎት መሟላት ባሻገር የነፍሱ ፍላጎት መሟላት ነው። አሜን ትላላችሁ? እግዚአብሔር በግርግር የጌታ ኢየሱስን አገልግሎት ስንመለከት በግርግር ደስ ብሎት በግርግር ደስ ተሰኝቶ ዋው አንተ ፖሉ የሰሞኑ ፖል እና ሪዛልት የሚያሳየው በጣም ተፈላጊነቴ ፖፑላሪቲ እንደጨመረ ነው ምናምን ብሎ ሪፈር የሚያደርገው ምንም ነገር የለውም። ሪፈር የሚያደርገው የእግዚአብሔር አብን ፈቃድ እሱ የመጣበትን የነፍስ ድህነት ዓላማ የዘላለም ህይወትን ዓላማ ያተሳክቷል አልተሳካም የሚለውን ነገር ነው የሚያየው። ዮሐንስ ወንጌል ምዕራፍ 6 በጣም የምታውቁት ክፍል ነው። ጌታ ኢየሱስ በሺዎች የሚቆጠሩ ሰዎችን ምግብ በማባዛት ተአምር በመስራት መገባቸው፣ አበላቸው። ከዛ በኋላ ራውንድ 2 ፓርት 2 ተመሳሳይ አይነት ሚራክል እና ተመሳሳይ አይነት መግቦት የፈለገ ህዝብ እንደገና ወደ እሱ ሲመጣ ትመለከታላችሁ። እንዴ ስንፈልገህ እኮ ነበረ ያጠፋ እንዴ እንደዚህ ዲማንድ ባለበት ሰዓት መሰወር ጥሩ ነው አሉት ይላልና ከዛ ጌታ ኢየሱስ ይቺ ነገር ለውስጣዩ ለነፍሳዩ ጥያቄ መልስ ትሆን ዘንድ ለምልክት የተደረገች እንጂ ደግማ የምትደረግ ነገር አይደለችም፣ የሁል ጊዜ ፕላኔ አይደለችም አላቸውና የተናገራቸውን ነገር ተመለከታላችሁ። ባጭሩ ሰማራይ ሲደረግ አባቶቻችሁ ከሰማይ የወረደ መና በልተው የመላእክትን ምግብ በልተው በምድረ በዳ ሞቱ። እኔ ከሰማይ የወረደ እውነተኛ እንጀራ የህይወት እንጀራ እኔ ነኝ፣ እኔን ብሉኝ
ሲላቸው ምን እኔን ብሉኝ? ካኒባሊዝም፣ ስጋ በል፣ የሰው ስጋ። ሊትራሊ እንደዛ ነው የሰሙት። ከዛ በኋላ ያሉትን ነገር ስትሰሙ ነው ይሄ ሪያክሽናቸው ሪል መሆኑን የምታውቁት። ያሉትን ነገር ስትሰሙ ነው። ምን አሉ ነው የሚለው? ይህ እንዴት አይነት የሚያስጨንቅ ንግግር ነው! how can somebody say this? ሰፍ ብለን የመጣ ነው ለዚህ ነው ትሽ ብለው በጣም እንደተናደዱና ደቀ መዛሙርት የሚል ቃል ነው የሚጠቀመው። ሄዳችሁ ዮሐንስ ወንጌል ምዕራፍ 6 አንብቡ። ከደቀ መዛሙርትም በጣም ብዙዎች ወደ ኋላ ሸሹ፣ በዚህ ንግግሩ ተሰናከሉ፣ ቀሩ። ከዛ ጌታ የቀሩትን ያላቸው ነገርና እኛ ዛሬ ልብ ልንለው የሚገባው ነገር ነው። በጣም ኢምፖርታንት ነገሩ ብዬ አስባለሁ። ዞር አለና ወደ ተቀሩት ወደ ደቀ መዛሙርት ወደ ኢነር ሰርክሉ ዞር አለና እናንተስ ልትሄዱ ትፈልጋላችሁ? ነው። እንዴት አይነት ጥያቄ ነው! እንዴት የሚያስፈራ ጥያቄ ነው! እንዴት ቺሊንግ ጥያቄ ነው! እንዴት ሶበሪንግ ይሄ የሚያስብል ጥያቄ ነው! ቀጥ የሚያደርግ ጥያቄ ነው። እግዚአብሔር የረዳቸው ስለነበሩ ግን የሰጡት መልስ ደስ የሚል ነው። ጌታ ሆይ ከአንተ ወዴት እንሄዳለን? ከአንተ ወዴት ሊኬድ ይችላል? ለምን እንዴ? ትናንትና 5 እንጀራ እኮ አይደለም አየሩን እንትን አርገው ብታባዛውና አዲስ ታምራት ብታሳየንስ? ይህንን ለማየት ኤክሳይትድ ነኝ። ትቀልዳለን? ገና ስንት ነገር እጠብቃለሁ ካንተ። ከአየር ዳቦ ብታረግስ? ምንም በሌለበት እዚህ ጋር ውሃ ፍልቅ ብታረግስ? የሆነ ቲያትር ብታሳይስ? አም ኤክሳይትድ። there is a lot in store። አንተ የህይወት ቃል አለ። እዚህ ህይወት ያለው አንተ ጋር። ካንተ ወዴት እንሄዳለን? ህይወትን ፈልገን የመጣ ነው። ህይወት ያለው አንተ ጋር ነው። የምንፈልገውን አግኝተናል። ካንተ ወዴትም አንሄድ። ከእግዚአብሔር ምንድን ነው የምትፈልጉት? what do you want from the Lord? ወደ ጌታ ለምንድን ነው የምትመጡት? ፍላጎታችሁን ያሟላል፣ ይሰጣችኋል፣ የምትፈልጓቸውን ነገሮች ያደርግላችኋል። ግን ከእግዚአብሔር የሆነ ነገር ተሻምቶ በግርግር ዝግን እፍስ አድርጎ ወደ ገዛ ፈቃድ መሄድ፣ ወደ ጥፋት መሄድ ምንኛ ኪሳራ ነው። በራስ ፈቃድና በራስ ሀሳብ ተጠላልፎ ቁጭ ማለት ምንኛ ኪሳራ ነው። እግዚአብሔርን ለሚሰጠው ነገር ሳይሆን ለራሱን ፈልገው። የሰው ልጅ ትልቁ ጥያቄው ህይወት ነው። የሰው ልጅ ትልቁ ጥያቄው ጤንነት አይደለም። አዎ ጤንነት መልካም ነገር ነው። የሰው ልጅ ትልቁ ጥያቄው እንጀራ አይደለም። አዎ እንጀራ በጣም አስፈላጊ ነገር ነው። እንጀራ በልተን ነው የምንኖረው። እግዚአብሔር እንጀራ ይሰጣል። ዋና ጥያቄያችን ግን እንጀራ አይደለም። ነፃ መውጣት አይደለም ዋነኛ ጥያቄያችን። አዎ ነፃ መውጣት ያስፈልገናል እግዚአብሔርን እናከብር ዘንድ። እግዚአብሔርን እርሱ ላሰበልን ዓላማ ውለን አክብረን እንኖር ዘንድ ነፃነት ያስፈልገናል በሚገባ። ነፃነት ለሱ ኢየሱስ ህይወት ነው። እደግመዋለሁ፣ ኢየሱስ ህይወት ነው። ስለዚህ ይሄ ክራውድ ሜንታሊቲ፣ ይሄ ኮንሱመር ሜንታሊቲ ሳይሆን ወደ ልቡ ሀሳብ የሚጠጋ ጌታን የሚወድ ጌታን ፎር ሁ ሂ ኢዝ ማን ስለሆነ ከሱ የሚገኘው ኦልቲሜትና ዋና ነገር ምን እንደሆነ በማወቅ ወደ እሱ የምንመጣ ሰዎች ያርገን። ወደ ጌታ ለምንድን ነው የመጣችሁት? ምንድን ነው ከሱ የምትፈልጉት? ህይወት ከሆነ የምትፈልጉት ህይወትን ታገኛላችሁ። ሌላ ነገር ከሆነ የምትፈልጉት ሌላውን ነገር አግኝታችሁ አሁንም ራቁት፣ አሁንም ጎዶሎ፣ አሁንም ጭቁን፣ አሁንም ጎስቋላ አይደለም። በዛች በውሃ ጉድጓድ አጠገብ ላገኛት ለሰማርያቱ ሴት ነገራት። ይህን ውሃ ጠጥተሽ አሁንም ትቀጃለሽ መተሽ ከቀኑ 6 ሰዓት አይደል? ሁኔታዋ እንደዛ ነበር የሚያስገድዳት። የነበረችበት ሶሾ ካልቸራል ሁኔታ የነበረችበት ሁኔታ ያስገድዳታል። እንደዚህ አይነት ነገር ውስጥ እንድትገባ ትመለሻለሽ፣ ነገ 6 ሰዓት አሁን ትመለሻለሽ። እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማም አለ። ዲዛይራችን
የውስጥ ጥማታችን የሚያረካው የእግዚአብሔር ልጅ ኢየሱስ ነው። ወደ እሱ እንምጣ፣ እንጠጣ። የሚሰጠውን ውሃ ልባችንን ከፍተን ደግ አድርገን እንጠጣና እንርካ። ይሁንልን። አሜን። ከእሱ ውጭ መሻት አይሁንልን ለኛ። እግዚአብሔር ይመስገን። በመጨረሻ አንድ ነገር አይተን እንጨርሳለን። ያው ክፍሉን እንዳልኳችሁ ማርቆስ የደገነውን በኢየሱስ ላይፍ ላይ በኢየሱስ አገልግሎት ላይ የደገነውን ነገር ትሬስ እያደረግን ነው እየሄደን ያለ ነው። ክፍሉ የሚለውን አይተን ኦኬ ይሄን ነው የሚለው ብለን እግዚአብሔር የሚያስተምረን ነገር ተምረን እንደ ክፍሉ ሀሳብ ነው የምንሄደው። በዚህ መልክ ነው የምንቀጥለው ማለት ነው። አንድ ኢንትረስቲንግ ነገር ይናገራል። ከዚህ በፊትም የተመለከትነው 1:25 ላይ ለምሳሌ እንደዚህ አይነት ተመሳሳይ ነገር ተመልክተናል። ቁጥር 11 ላይ ሲናገር እንደዚህ ይላል። እሱ ተመርኩዘን አንድ ነገር እናገርና ጨርሳል። እርኩሳን መናፍስትም ባዩት ቁጥር ከፊቱ እየወደቁ አንተ የእግዚአብሔር ልጅ ነህ በማለት ይጮሁ ነበር። እርሱ ግን ማንነቱን እንዳይገልጹ አጥብቆ ይገሥጻቸው ነበር። ይሄ በተለምዶ በመጽሐፍ ቅዱስ ተማሪዎች ዘንድ በሰፊው መሲሐዊ ሚስጥር ወይ መሳያኒክ ሲክሬት የሚባለው ነገርን የሚያሳይ ነው። እንዴ ኢየሱስ ሰው እንዲያውቅህ አትፈልግም እንዴ? ማን እንደሆንኩ ሰው ተረድቶ የእግዚአብሔር ልጅ የእግዚአብሔር ልጅ የእግዚአብሔር ልጅ እንደ እግዚአብሔር ልጅ ብሎ ሰው ሁሉ ግር ብሎ በአንድ ላይ ነጥፍ እንዲልልህ ይሰግዱ ነበር ነው የሚለው። በፊቱ እየወደቁ you are the son of God አንተ የእግዚአብሔር ልጅ ነህ እያሉ ይወድቁ ነበር። እና ለምንድን ነው ኢየሱስ በል ተናገር፣ አንተም መስክር፣ ጩህ፣ ማነኝ እኔ በል ለምንድን ነው የማይላቸው? ጭራሽ ጸጥ በሉ። ይህን ኮንፌሽን ይህንን ምስክርነት ከእናንተ አልፈልገውም፣ ዝም በሉ ብሎ ያዛቸዋል። ጳውሎስ እያገለገለ በነበረበት በአንድ ስፍራ እንደዚሁ በክፉ መንፈስ ተጽዕኖ ስር የነበረች አንድ ሴት የልዑል አምላክ የእግዚአብሔር ባሪያዎች እያለች ስለነ ጳውሎስ ትናገር ነበር። አስታውሳችሁት እሱን ክፍል? ከዛ አያሌ ቀናትም ይህን ታደርግ ነበር ይላል። ጭራሽ 1 ቀን ታገዝናት፣ 2 ቀን ታገዝናት፣ ከዛ በኋላ 3 ቀን ታገዝናት። ጳውሎስ ከሆኑ ቀናት በኋላ መንፈሱ ታውኮ ገሰጸው፣ ክፉን መንፈስ ከሴትዮዋ ጥሎ ወጣ ይላልና ዋይ እኔና እናንተ ብንሆን ምንድን ነው የሚለው? ሊስን አፕ ሄሎ፣ የተቀረው ሰው እየሰማ ነው። አዳሜ ምስክርነት ከየት እንደሚመጣ ሊስን የልዑል አምላክ ባሪያዎች ነበር የምንለው። እግዚአብሔር የሚከብርበት ወደ ህይወት የሚያመጣና ግሎሪፋይድ እግዚአብሔር ኦልቲሜትሊ ግሎሪፋይድ የሚሆን ምስክርነት አለ። እግዚአብሔር የማያስፈልገው ምስክርነት አለ፣ እውነትም ቢሆን ማለት ነው። ያዕቆብ ምዕራፍ 2 ላይ የሚናገረው ነገር ታውቃላችሁ። እግዚአብሔር እንዳለና እግዚአብሔር ታላቅ እንደሆነ እግዚአብሔር አምላክ እንደሆነ ታምናለህ አይደለ? አስታውሳችሁት እሱን ክፍል? እሱ አይገርምም፣ አንተ እሱን ማመን አይገርምም፣ አጋንንትም ይሄን ያምናሉ ይንቀጠቀጡማል ይላል። እና that's not the point ማለት ነው። አጋንንት በሚንቀጠቀጡት መንቀጥቀጥ ለእግዚአብሔር በሚሰጡት አክኖሌጅመንት እግዚአብሔር አይከብርበትም፣ እግዚአብሔር ደስተኛ አይደለም በሱ። ያን ምስክርነት አይደለም የሚፈልገው። እግዚአብሔር ያመኑት ወንጌል ገብቷቸው የእግዚአብሔር የራሱ ምስክርነትን ተረድተው ምላሽ የሚሰጡ ሰዎች ኢየሱስ ጌታ ነው፣ እሱ የእግዚአብሔር ልጅ ነው ሲሉ ይከብራል። በመንፈስ ቅዱስ አገልግሎት በሚበራ ብርሃን እግዚአብሔር ይከብራል። ማንነቱን ስንለይ አይኖቻችን ተከፍተው ቅርፊት ከላያችን ላይ ወድቆልን እርሱ በእውነት የእግዚአብሔር ልጅ ነው፣ ልክ እንደ 100 አለቃው ማለት ነው በመስቀል ላይ ይሄ በእውነትም የእግዚአብሔር ልጅ ነው አለ አይደለ? ልክ እንደሱ ቅርፊት ከላያችን ላይ ውድቅ ብሎ በምንሰጠው ምስክርነት እግዚአብሔር ይከብራል። አንደኛው። ሁለተኛ ግን ሰዎችንም ደግሞ እንዳትናገሩ ብሎ ደግሞ ሲያስጠነቅቃቸው ደግሞ እንመለከታለን። በተለያየ ክፍል ከዚህ በፊት በተመለከትናቸው እስከዛሬ ድረስ ስንመለከታቸው በመጣንባቸው ክፍሎችም ይሄን ነገር ታገኙታላችሁ። ሄደ
ይህንን ነገር መፈወስ ለማንም እንዳትናገር፣ ከለምጽ ለተፈወሰው ሰው አይደለም፣ ለማንም እንዳትናገር፣ ሄደ ራስ ለካህን አሳይ፣ የሚገባውን ነገር አድርግ ብሎ ሲነግረው ሄዶ አራ የሆነልኝ ነገር ልንገራችሁ እያለ በጥሩምባ ለእድርተኞቹ በሙሉ ሲለፍፈው እንደነበረ እንመለከታለን። የኢየሱስ ግን ትእዛዝ እንዳትናገሩስ። ዋይ? ያለ ጊዜው ከእግዚአብሔር ሐሳብና ፈቃድ በፊት እንዳያነግሱት ስለፈለገ ነው። ያ የመሆኑ እድል ደግሞ በጣም ከፍተኛ ነው። በጣም 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 ሃይ ቻንስ ነበር የነበረው ማለት ነው። እንዴ አረ መሲሁ መጥቶላችኋል፣ ድል ነሹ መጥቶላችኋል፣ ሲጠበቅ የነበረው መጥቶላችኋል፣ ነፃ አውጪው መጥቶላችኋል፣ ኑ አንድ ላይ በላያችን ላይ እንሹመው፣ አንዳች ንቅናቄ እንፍጠር፣ ሙቭመንት እንፍጠር፣ አብዮት ይነሳል፣ የሮማውያንን አገዛዝ ከላያችን ላይ ከጫንቃችን ላይ ጥለን ነፃ ሰዎች እንሆናለን የሚል የእግዚአብሔርን ዘላለማዊ ሐሳብ ሳይድ ትራክ የሚያደርግ አይነት ፕሪማቹር ሙቭመንት እንዳይነሳም ስለፈለገ ነው ብለው ብዙ የመጽሐፍ ቅዱስ አጥኚዎች ይስማማሉ። በዚህ እውነትም እንደ መጽሐፍ ቅዱስ ወይም ደግሞ እንደ ወንጌላት ትርክት መሲሁ ሟች ነው። የሚያድነው ሞቶ ነው። የሚያድነው ሞቶ ነው። ኮምፕሊትሊ ከአጠባበቃቸው መሲህን አዳኝን ከሚያስቡበት ያንን ናፍቆታቸውን ከሚያስቡበት አይነት እሳቤ ውጪ ነው የእግዚአብሔር ሐሳብ። እንደዛ አልተረዱትም በፍጹም። ለዛ ነው አይደለም ስንደርስበት ምዕራፍ 8 ላይ እንመለከተዋለን። ከዚህ በኋላ ኢየሱስ የሰው ልጅ በሰዎች እጅ ወድቆ ብዙ መከራ እንደሚቀበልና እንደሚገደል ይነግራቸው ጀመር በብዙ ማስረጃ ብሎ ይናገራል። ከዛ ወንድማችን ጴጥሮስ እንደምታውቁት ዞር አድርጎ what are you saying? ትቀልዳለህ? ምን እያልክ ነው? በአንተማ ይሄ አይሆንም፣ እኔ እያለሁ over my dead body ሲል እንመለከታለን። በፍጹም ያ በእነሱ ሐሳብ የለም። በእግዚአብሔር ዘላለማዊ ሐሳብ ግን መሲሁ ሟች ነው። ሞቱ ምን ለማድረግ? ለማዳን። ሞቱ ለእኛም ሊተርፍ አይደለም። ጻድቅ ባሪያዬ የተባለለት በሞቱ በእውቀቱ ብዙዎችን ያጸድቃል አይደለም የተባለው። ሞትና ትንሣኤው እኛን ይዞ አብሮ ለእኛ ሁሉ የሚተርፍ ሞትና ትንሣኤ እንዲኖር የታሰበ ስለሆነ በእግዚአብሔር ዘላለማዊ ዕቅድ ውስጥ ዌይት ምንም ነገር እንዳትናገር፣ ፕሪማቹርሊ ስለ እኔ ማንነት እንዳትናገሩ አለ። አዎ አድናለሁ፣ አዎ ነፃ አወጣለሁ፣ አዎ እውነት ነው መሲህ ነኝ፣ ግን መስቀል የእግዚአብሔር መሲህ በመስቀል ላይ የሚንጠለጠል መሲህ ነው። የእግዚአብሔር መሲህ ሟች ግን ሞቶም አይቀር መሲህ ነው። የሚያድነን ሞቶ ነው። ስለዚህ ሞቱን የሚያደናቅፍ አንዳች ነገር እንዲሆን ኢየሱስ አልፈቀደም። ወደ ሞት ነው ጉዞ። ያ ነው ፕላኑ፣ ያ ነው ዴስቲኔሽኑ። ወደዛ እየሄደ እንደሆነ ያውቃል። ሬዞሉት ነው፣ ፊክስድ ነው አይኑ። ወደዛ ነው የሚገሰግሰው። ከዛ ዲስትራክት የሚያደርገው ያንን የሚያደናቅፍ አንዳች ነገር አይፈልግም። ስለዚህ ዝም በሉ፣ እንዳትናገር፣ ለማንም ምንም ምስክርነት አልፈልግም። በጊዜው በመንፈስ ቅዱስ የእኔ የሆኑ ይመሰክሩልኛል። እስከዛ ሰዓት ድረስ ግን እግዚአብሔር ይመስገን እና ወደዛ ይሄድን ነው አሁን ለማለት የፈለኩት ምንድን ነው? ማርቆስን በጣም የማርቆስ ጥናታችን አጓጊ ለማድረግ ማለት ነው። ወደዛ ዴስቲኒ እየሄድን ነው። ካሜራው መላችሁ እሱን ነው። ማርቆስ ወደዛ እየወሰደን ነውና ያንን ኢየሱስ እየሄደበት ያለውን እንዲህ ያለ የሚሄድበትን ወደ መስቀል የሚያደርገውን ጉዞ እዛ ላይ ተተክሎ እያየ ነው እየሄድን ነው። ስለ ቃሉ እግዚአብሔር ይመስገን። እንዲህ ተሰንዶ ስለተቀመጠልን ደስ አይላችሁ? እንዲህ ተደራጅቶ ስለተቀመጠልን እግዚአብሔር ይባረክ። ይሄ እንዲጻፍልንም ጭምር እኮ ነው። እዛ ጋ ቆይ ሊገሉት ተማከሩ፣ እኔ ልትገሉኝ የሚል አይነት ግርግር ውስጥ ያልገባው ጌታ ኢየሱስ እነዚህ እንዲጻፉልን ስለፈለገ ነው። እነዚህ እንድናገኛቸው ነው። ገና የሚተረክለት ነገር አለ። እኛ እንድናነበው፣ እኛ እንድናውቀው፣ እኛ እንድንታነጽበት፣ እኛ ህይወት እንዲሆንልን የተፈለጉ ነገሮች ስላሉ ኖት የት አሁን አይደለም ጊዜው፣ የመሞቻ ጊዜው አልደረሰም። ስለዚህ ዞር
አለ፣ ወደ ባህር ፈቀቅ አለ። አይደለም እናንተ የያዛችሁት የቀደመውን ትርጉም ከያዛችሁ እንደዛ ነው የሚለው። ወደ ባህር ፈቀቅ አለ። ከየት? ከምኩራብ አካባቢ። ለምን? ሊገደል ኮንስፓይረሲ እየተደረገ ስለሆነ ማለት ነው። ዞር። እግዚአብሔር ይመስገን። ጌታ ማስተዋል ይስጠን። በተለይ ከጌታ ምን እንፈልጋለን? እሱ ነው በጣም እንዲቀርልን የምንፈልገው ነገር። ዋናው ቴካዌይ ዛሬ እንዲሆን የምፈልገው እሱ ነው። ምን ፈልጋችሁ መጣችሁ? ከኢየሱስ ምንድን ነው የምትፈልጉት? ሁል ጊዜ ሊቃኝ ይገባዋል። እንዘምራለን እንጂ እኛማ መዝሙር እኮ አለን። አንተ ነው ነፍሴ ብለን እንዘምራለን። የፈለገችው ግን የሚገርመው ነገር የሰው ልጅ ሁል ጊዜ ይሄ ፍላጎቱ መቃኘት መቻል አለበት። እንዴ አጠባበቂ ልክ አይደለም፣ እንዴ አፈላለጊ ልክ አይደለም፣ እግዚአብሔርን እየፈለግኩበት ያለው ትንትን ተዛንፏል እና ጠበቅ እግዚአብሔርን ፎር እግዚአብሔር። ሌላው ነገር ተጓዳኝ። ሌላውን ነገር እሱን ስፈልግ አትረፍርፎ ይሰጠኛል፣ እርሱን ስስራ እምነሸነሽበታለሁ የሚል የነፍስ ቅኝት ያስፈልገናል። ግርግር ውስጥ፣ ክራውድ ውስጥ፣ ስፔክታክል ውስጥ፣ የሚታይ ነገር ውስጥ አይገርምም? እንዲህም ተደርጎ ተፈወሰ፣ እንዲህም አይነት መገለጥ አለ፣ እንዲህም አይነት መልእክት አመጣጥ አለ፣ እንዲህ አይነት የስልክ ቁጥር አጠራር አለ፣ እንዲህ አይነት ስም። ቲያትር ምንኛ ኪሳራ። በስሙ ህይወት እንዲሆንልን ኢየሱስ መጥቷል። ኢየሱስ ህይወት ነው፣ ቀጣይ ህይወት ነው ማለት አንዴ ህይወት ተገኝቶበት ቆይ አሁን የሰጠኝ ህይወት በቂ ነው፣ ከዚህ በኋላ ያንተን ህይወት ይዤ እንደፈለግኩ ልኑር ሳይሆን ህይወት ሁሌ ህይወት፣ ከኢየሱስ ህይወት የሚወሰድ ህይወት አይደለም። ባለፈው እየተማረን ነበረ ዮሐንስ ምዕራፍ 15 በእኔ የሚኖር እኔም በእርሱ ኮንቲኒዩስ አባንዳንት ላይፍ አባይዲንግ ላይፍ አይደለም። እና ኢየሱስ ህይወት ነው። ከኢየሱስ ምን ፈልገን ነው የምንመጣው? ጌታ ማስተዋል ይስጠን፣ ፍላጎቶቻችን ይቃኝልን፣ አይኖቻችን ይክፈት። እግዚአብሔር ይባረክ። ቆመን እንጸልይ። አንድ ደቂቃ ወስደን ሜዲቴት እንድናደርግ እፈልጋለሁኝ። በጆሮአችን ላይ እውነት እያፏጨ እንዲያልፍ ሳይሆን የእግዚአብሔር ፈቃድ ወደ ልባችን ዘልቆ እንዲገባ አስተሳሰባችንን፣ አመለካከታችንን፣ አቆጣጠራችንን፣ ስሌታችንን እንዲቀይር ነው የእግዚአብሔር ፈቃድ። ስለዚህ ቆም ብለን እናስብ። ምንድን ነው ጌታ እየተናገረን ያለው? ምንድን ነው እግዚአብሔር እየጠየቀን ያለው? ስለ ታይሚንግ ምንድን ነው ጌታ የተናገረን ዛሬ? ፍጻሜያችን የሆነ ነገር ወይም ደግሞ እየሄድንበት ያለው ዴስቲኒ የሆነ ስለምንሄድበት መዳረሻ የምናውቀው ነገር ኖሮን ግን ያለ እግዚአብሔር ታይም ያለ እግዚአብሔር ሁኔታና ፈቃድ ፕሪማቹርሊ ኢንጌጅ በማድረግ ፕሪማቹርሊ የሆነ አይነት ተጋፍጦ ውስጥ በመግባት በአጉል ወኔ እያበላሸናቸው ያሉ ነገሮች ምናልባት ይኖሩ ይሆን? ዛሬ እግዚአብሔር ይህንን የሚናገረን ሰዎች እንኖር ይሆን? በዚህ ጉባኤ ውስጥ እንድናሳልፍ የሆኑ ነገሮችን እንድናሳልፍ እግዚአብሔር ይፈልግ ይሆን? ዞር እንድንል ከአንዳንድ ቦታዎች እግዚአብሔር ይፈልግ ይሆን? ምናልባት ይሄ የሚመለከታችሁ ሰዎች ካላችሁ ይህንን ሜዲቴት እንድታደርጉ እግዚአብሔርን ድምፅ ማስተናገድ ባለባችሁ መንገድ እንድታስተናገዱ ጠይቃችኋል። ግን ከሁሉ በላይ የፍላጎት መቃኘት እንዲሆን ነው ዛሬ የምጠይቃችሁ። የፍላጎት መቃኘት ይሁንልን። እግዚአብሔርን የምንፈልገው ለምንድን ነው? ወደ እግዚአብሔር የምንመጣው ለምንድን ነው? የልባችን ዲፕ ሲትድ የሆነው መሻት ምንድን ነው? ረሃባችን ምንድን ነው? ጥማታችን ምንድን ነው? ቁስ ነው? ከሪር ነው? የሆነ አይነት ትዳር ነው? ንብረት ነው? ዝና ነው? ስታተስ ነው? እውቅና ነው? ዝና ነው? ምንድን ነው የምንፈልገው? ፈውስ ነው? ስልጣን ነው? ምንድን ነው ከእግዚአብሔር የምንፈልገው?
ጥማታችን ምንድን ነው? ዛሬ ይልድ እያረግን እንጸልያለን። ይልድ እያረግን አንተን ወደ መፈለግ መቃኘት እፈልጋለሁ። አንተን ወደ መሻት መምጣት እፈልጋለሁ። ልቤ አንተን ወደ ማለት ከአንተ ጀርባ ወደ ማለክለክ እንደገና እንዲቃኝ እፈልጋለሁ። ከአንተ ወዴት እሄዳለሁ? አንተ የህይወት ቃል አለ ወደሚለው ምስክርነት፣ ወደሚለው ኮንቪክሽን እንደገና መቃኘት እፈልጋለሁ። ልቤ እንዲስተካከል እፈልጋለሁ። እንዲቃና እፈልጋለሁ። ወደዛ መምጣት እፈልጋለሁ። አንተ የህይወት ውሃ ነህ። አንተ የህይወት እንጀራ ነህ። አንተ ራስህ ህይወት ነህ። ከአንተ ወዴትም አይኬድም። አንተን ላንተ you for your own sake አንተን ለአንተነት እፈልግሃለሁ። እግዚአብሔር ጸሎትን ይሰማል። በአእምሯችሁ ማብሰልሰል ሳይሆን ነፍሳችሁን በጌታ ፊት አፍስሱት። ነፍሳችሁን በጌታ ፊት አፍስሱት። የፍላጎቴ መቃኘት ዛሬ፣ ቅኝቴ ማጠነጥንበት ማጠንጠኛው ይስተካከል ዛሬ። አስተሳሰቤ ይስተካከል ዛሬ። የህይወትን ራስ ለህይወት ሰጪነቱ እንድፈልገው፣ ህይወትን አገኝ ዘንድ እንድፈልገው፣ ከሱ ጀርባ ማለከልከው ፍላጎቴ ለትክክለኛው ምክንያት ይሆን ዘንድ። ሃሌሉያ። ጌታ መንፈስ ቅዱስ እለምንሃለሁ አንተን የህይወት ምንጭ የሆን ከሆነ አንተን እንደ ቬንዲንግ ማሽን ሳንቲም አስገብታችሁለት የሆነ ነገር እንደሚሰጣችሁ ማሽን፣ የሚጠጣ ከፈለጋችሁ የሚጠጣ፣ የሚበላ ከፈለጋችሁ የሚጠጣ፣ እንደዛ ትሪት ከማድረግ ለህይወት ሰጪነት እንድንፈልግህ፣ ለጥማርኪነት እንድንፈልግህ፣ መፈለግ በትክክል ለሚገባ እንድንፈልግህ፣ ወደ አምላክ የምታደርሰው ብቸኛ መንገድ በመሆን እንድንፈልግህ፣ በአንተ በኩል ካልሆነ ወደ አብ ሊደርስ ማንም እንደማይችል አውቀን እንድንፈልግህ፣ በመጋረጃው ማለትም በስጋው በኩል በከፈትክልን በአዲስና ሕያው መንገድ ካልሆነ ወደ አብ መድረስ የሚችል ማንም እንደሌለ አውቀን እንድንፈልግህ። ኢየሱስ መንፈስ ቅዱስ ካልረዳኸው ማንም ሰው ኢየሱስን አንደርስታንድ ማድረግ አይችልም። ዛሬ በኢየሱስ ስም ቅርፊቶች ከዓይኖቻችን ላይ ይውደቁ። ኢየሱስን የእውነት ጠለቅ ባለ መረዳት ዛሬ መገንዘብ እንዲሆንልን በኢየሱስ ስም እጸልያለሁ። ቅርፊቶች ከልብ ሆነ ዓይኖቻችን ላይ ይውደቁ። ኋላ ቀርነት፣ እግዚአብሔር ሆይ ዳተኝነት፣ አለመገንዘብ፣ ኢየሱስን ውስን በሆነ መረዳት ከማወቅ ወደ ሙላት አንድ ስቴፕ እንድንጠጋ በኢየሱስ ስም እጸልያለሁ። ሚስጥር አንደርስታንድ ማናረጋው ኢየሱስ ለየት ያለ ገጸ ባህሪ ነው ምናም ከማለት ከትንተና ግራ ከመጋባት ከውስንነት በኢየሱስም ወደ ሙላት ዛሬ አምጣን። አንድ ስቴፕ ዛሬ አምጣን። ኢየሱስን ማየት ይሁንልን። ሕይወት ተገለጠ፣ አይተንማል፣ ይህን እንመሰክራለን ብለው ሐዋርያት እንደተናገሩ እኛም ሕይወት ተገለጠ። አየን፣ ኢየሱስን አየነው። በመንፈስ ቅዱስ ኢየሱስ በሕይወታችን እውን ሆነ፣ ሪል ሆነ። አየነው፣ ተረዳነው፣ ተገነዘብነው፣ አጣጣምነው። ሕይወታችን ተለወጠ፣ ሌሎች ሰዎች ሆንን። ትናንት ወደዛ እየሄድኩኝ ነበረ፣ ዛሬ አቅጣጫ ተቀይሮ ወደዚህ እየሄድኩ ነው የምንል እንድንሆን በኢየሱስ ስም እጸልያለሁ። ዳተኝነት፣ ኋላ ቀርነት፣ ኢየሱስን ከማወቅ ኋላ መቅረት በኢየሱስ ክርስቶስ ስም ይነሳ። በመንፈስ ቅዱስ ኃይል ዛሬ ይነሳ። ኢየሱስ ሚስጥር አትሁንብን። መንፈስ ቅዱስ እርዳን።
ያከብረኛል ብለሃል ጌታ ኢየሱስ፣ ያከብረኛል ብለሃል። ያ የእውነት መንፈስ ሲመጣ እኔን ያከብረኛል። ምን ማለት ነው? እውነተኛውን ማንነቱን በመግለጥ እኔን ግሎሪፋይ ያደርገኛል። ሰዎች እኔን በእውነት ሲያውቁኝ እከብራለሁ። ሰዎች ለእኔ በእውነት ይልድ ሲያደርጉ እከብራለሁ። ሰዎች እኔ ከምሰጠው የዘላለም ውሃ ጠጥተው ሲረኩ እከብራለሁ። ስሜ ይጠራል፣ በዛ ገናለሁ። That's what it means. ሕይወት ይሁን። ዘልማድ ሃይማኖታዊ ልምምድ ካልቸር ትውፊት የሆነ ትሬንድ ብቻ ሳይሆን ሕይወት ይሁን። ሕይወት ይሁን። ዘላለማዊ ሕይወት ይሁን። ልቦች ይቀየሩ። ይህን ስለምታረግ አመሰግናለሁ። ሃሌሉያ ሃሌሉያ።